የተወደዳችሁና የተከበራችሁ ተመልካቾቻችን ለዛሬ ዕለተ አርብ ጥር 15 ቀን 2018 ዓ.ም ከኢትዮ ዲስኮርስ ጋር ያዝንላችሁ የቀትር ዜናዎች ከዚህ ሰዓት ጀምሮ ወደ እናንተ የምናደርስላችሁ ይሆናል። በቅድሚያም ርዕሰ ጉዳዮችን እንጠቁማችሁ። ዓለም አቀፉ የሰብአዊ መብቶች ተሟጋች ድርጅት ሂዩማን ራይትስ ዎች ዛሬ ባወጣው አዲስ መግለጫ በኢትዮጵያ በማዕድን ማውጣት የተሰማሩ ሕፃናት ፍትህ እንደሚያስፈልጋቸው አመላከተ። በመቀሌ አቅራቢያ በሬክተር ስኬል 4.3 የተመዘገበ የመሬት መንቀጥቀጥ ተከሰተ። ሶማሊያውያን የአሜሪካው ፕሬዝዳንት ዶናልድ ትራምፕ ባሰሙት ንግግር ላይ ቁጣቸውን ማሰማታቸው ዓለም አቀፍ ትኩረት ሳበ። እነዚህንና ሌሎች መረጃዎችን ይዘናል። አብራችሁን ቆዩ። ዓለም አቀፉ የሰብአዊ መብቶች ተሟጋች ድርጅት ሂዩማን ራይትስ ዎች ዛሬ ባወጣው አዲስ መግለጫ በኢትዮጵያ በማዕድን ማውጣት የተሰማሩ ሕፃናት ፍትህ እንደሚያስፈልጋቸው አመላከተ። በኢትዮጵያ ኦሮሚያ ክልል በለጋ ደንቢ የሚገኘው የወርቅ ማውጫ ሕፃናት ላይ ለረጅም ጊዜ የሚቆይ የጤና እክል እንደሚያስከትል፣ እናቶችን ለውርጃ እንደሚያደርግ እንዲሁም ጨቅላ ሕፃናት ሕይወታቸው አልፎ እንዲወለዱ እንደሚያደርግ በመጥቀስ የአካባቢው ነዋሪዎች ቅሬታ እንደሚያቀርቡ ድርጅቱ አስታውቋል። በሀገሪቱ ከሚገኙ የወርቅ ማውጫዎች ትልቁ የሆነው በለጋ ደንቢ የወርቅ ማውጫ በውስጡ ከፍተኛ መጠን ያላቸው እንደ ካድሚየም፣ ሜርኩሪ፣ ሊድና አርሰኒክ ያሉ መርዛማ ኬሚካሎች እንደሚገኙ በርካታ ጥናቶች ያመላክታሉ ብለዋል። በመጪው ሳምንት ስብሰባውን የሚያካሂደው የተባበሩት መንግስታት የህፃናት መብቶች ኮሚቴ በለጋ ደንቢ ወርቅ ማውጫ አካባቢ የሚኖሩ ህፃናት አሳሳቢ የጤና ሁኔታ ላይ እንደሚገመገም ሂዩማን ራይትስ ዎች ያወጣው መግለጫ ያመለክታል። እንደ አውሮፓውያን አቆጣጠር ከ2018 እስከ 2021 የኢትዮጵያ መንግስት በአካባቢው ከማዕድን ማውጫው ብክለት ጋር ተያይዘው ከተነሳው ተቃውሞ በኋላ የማዕድን ማውጣቱን በአካባቢው ያገደ ሲሆን ስፍራው ላይ የሚነሱ ስጋቶች ከተፈቱ ብቻ ዳግም እንደሚከፈት ቃል ገብቶ እንደነበር አስታውሷል። ነገር ግን ሂዩማን ራይትስ ዎች አረጋግጫለሁ እንዳለው መንግስት የራሱን የጤና ጥናት ውጤት በመደበቅና ለህዝብ ይፋ ሳያደርግ የወርቅ የማውጣት ስራን መልሶ አስጀምሯል ብሏል። የኢትዮጵያ መንግስት የህፃናት መብትን በዓለም አቀፍ ህግ መሰረት ማስከበር አለበት የሚለው ሂዩማን ራይትስ ዎች የንግድ ተቋማትም ለሰብአዊ መብቶች ጥሰቶች አስተዋጽኦ እያደረጉ አለመሆናቸውን ማረጋገጥ አለባቸው ብለዋል። በመቀሌ አቅራቢያ በሬክተር ስኬል 4.3 የተመዘገበ የመሬት መንቀጥቀጥ ተከሰተ። እስካሁን በሰው ህይወት ላይ የደረሰ ጉዳት የለም። በመቀሌ አቅራቢያ ትናንት ሌሊት 8 ሰዓት በሬክተር ስኬል 4.3 የተመዘገበ የመሬት መንቀጥቀጥ መከሰቱን የአሜሪካ ጂኦሎጂ ጥናት ተቋም አረጋግጧል። እንደ አሜሪካ ጂኦሎጂ ጥናት ተቋም መረጃ የመሬት መንቀጥቀጡ የተከሰተው ከሌሊቱ 8 ሰዓት ከ19 ደቂቃ ላይ ሲሆን መነሻውም ከመቀሌ በስተ ሰሜን ምስራቅ 56 ኪሎ ሜትር ርቀት ላይ በ10 ኪሎ ሜትር ጥልቀት ውስጥ ነው። ንዝረቱም በ20 የክትትል ጣቢያዎች ተመዝግቧል። እስካሁን ባለው መረጃ የደረሰ የሰው ህይወት ጉዳትም ሆነ የንብረት ውድመት አልተመዘገበም። ሰሜናዊ የኢትዮጵያ ክፍል ባለፉት ጥቂት ወራት ተደጋጋሚ የመሬት መንቀጥቀጥ ክስተቶችን አስተናግዷል። በዚህ ወር መጀመሪያ ላይ መቀሌን ጨምሮ በትግራይና በአፋር ክልሎች በሚገኙ በርካታ ከተሞች በሬክተር ስኬል 4.5 የተመዘገበ የመሬት መንቀጥቀጥ ተከስቶ ነበር። ሶማሊያውያን የአሜሪካው ፕሬዝዳንት ዶናልድ ትራምፕ ባሰሙት ንግግር ላይ ቁጣቸውን ማሰማታቸው ዓለም አቀፍ ትኩረት ስቧል። በስዊዘርላንድ ዳቮስ መካሄድ በጀመረው የዓለም ኢኮኖሚክ ፎረም ላይ ፕሬዝዳንት ዶናልድ ትራምፕ ሶማሊያና የሶማሊያ ህዝብን በሚመለከት ያደረጉት ንግግር በሶማሊያ መዲና ሞቃዲሾ ቁጣን ቀስቅሷል። ቁጣው የተቀሰቀሰው ትራምፕ በአሜሪካ የሚገኙ ሶማሊያውያንን አእምሮ ምጥቀት ደረጃቸው ዝቅተኛ ነው፣ ሶማሊያ መንግስት አልባና ሀገር ያልሆነች ናት ብለው አንኳስ ሰው መናገራቸው ተከትሎ ነው። ፕሬዝዳንቱ ለትችታቸው በሚኒሶታ የዲሞክራት ተወካይ የሆኑት ትውልደ ሶማሊያዊቱ አሜሪካዊዋ ኢልሃን ኡመርን ምሳሌ አድርገው ነው። የሶማሊያ ባለስልጣናትና የዲያስፖራው ማህበረሰብ ትችቱን ዘረኝነት የተንጸባረቀበትና ንቀት የተሞላበት ንግግር በማለት ነቅፈውታል። ትራምፕ ለዓለም አቀፍ ህጎችና ለዲፕሎማሲ ግድ የማይሰጠው ዓለም አቀፋዊ ማፊያ ይመስላል ሲል አድናን አህመድ የተባለ ሶማሊያዊ መናገሩን አፍሪካ ኒውስ ዘግቧል። ሀያት መሐመድ የተባለች ሌላ አስተያየት ሰጭ ደግሞ ትራምፕ ጥሩ ሰው አይደለም፣ ለሱ አገር ህድገት ሶማሊያውያን አስተዋጽኦ አበርክተዋል ስትል ገልጻለች። አክላም የእሱ እኛን የተመለከቱ ክብረ ነክ መግለጫዎች የራሱንም ሀገር ይጎዳል፣ ሶማሊያውያን የሚገባቸውን እውቅና አልሰጠም፣ ስለዚህ እኛም ከዚህ በኋላ እሱን አናከብረውም፣ የእኛ መንግስትም ተገቢውን ምላሽ ይሰጣል ብዬ ተስፋ አድርጋለሁ ስትል ተናግራለች።
ተመልካቾቻችን ለዛሬ ዕለተ አርብ ጥር 15 ቀን 2018 ዓ.ም ያቀረብንላችሁ የቀትር ዜናዎች በዚህ ተቋጭተዋል። ከመሰናበታችን በፊት ርዕሰ ጉዳዮችን በድጋሚ እናስታውሳችሁ። ዓለም አቀፉ የሰብአዊ መብቶች ተሟጋች ድርጅት ሂዩማን ራይትስ ዎች ዛሬ ባወጣው አዲስ መግለጫ በኢትዮጵያ በማዕድን ማውጣት የተሰማሩ ሕፃናት ፍትህ እንደሚያስፈልጋቸው አመላከተ። በመቀሌ አቅራቢያ በሬክተር ስኬል 4.3 የተመዘገበ የመሬት መንቀጥቀጥ ተከሰተ። ሶማሊያውያን የአሜሪካው ፕሬዝዳንት ዶናልድ ትራምፕ ባሰሙት ንግግር ላይ ቁጣቸውን ማሰማታቸው ዓለም አቀፍ ትኩረት ሳበ።